ዓለም በጭንቀት እየተመለከተችው ያለው የሆርሙዝ ወሽመጥ መዘጋት ከዜና በስተጀርባ እጅግ አስገራሚ የቴክኖሎጂ ሽኩቻ እያስተናገደ ነው። ዛሬ ትኩረታችን ከፖለቲካው ሳይሆን በዚህ ቀውስ ውስጥ ጥቅም ላይ እየዋሉ ባሉ የኤአይ መሳሪያዎችና የወደፊት የጦርነት ቴክኖሎጂዎች ላይ ይሆናል። ማሽኖቹ ባህሩን እንዴት እንደተቆጣጠሩት አብረን እናያለን። ኢራን ቴክኖሎጂ መሳሪያዎችን ተጠቅማ ወደቡ እንዴት እንደዘጋችውና አሜሪካና እስራኤል ደግሞ ይህን ወደብ ለማስከፈት የተጠቀሙ ያሉትን እጅግ የሚያስደንቅና የሚያስገርም ቴክኖሎጂ በጥልቀት አብረን እናያለን። አብራችሁን ቆዩ። ኢራን የሆርሙዝ ወሽመጥን ለመዝጋት የተጠቀመችው ትልቁና እጅግ አስፈሪው መሳሪያዋ የድሮን መንጋ ቴክኖሎጂ ነው። ይህ ቴክኖሎጂ ተራ ድሮኖችን ወደ አንድ እጅግ ግዙፍ የሚያስፈራ መሳሪያ ይቀይራቸዋል። በጥልቀት ገብተን ለማየት ስንሞክር በመጀመሪያ ደረጃ የምናገኘው ኮሌክቲቭ ኢንተለጀንስ ወይም የጋራ እውቀት የሚለውን ይሆናል። በዚህ ሲስተም ውስጥ እያንዳንዱ ድሮኖች ብቻቸውን አይደለም የሚንቀሳቀሱት። ልክ እንደ ንብ መንጋ ድሮኖቹ በኤአይ አማካኝነት እርስ በርሳቸው በሰከንዶች ውስጥ በሺዎች የሚቆጠሩ መረጃዎችን ይለዋወጣሉ። ይህ ማለት ጦርነቱን የሚመራው ከምድር ላይ ያለ ሰው ሳይሆን በድሮኖቹ ውስጥ ያለው አልጎሪዝም ነው ማለት ነው። አንዱ ድሮን በአሜሪካ ወይም በእስራኤል መከላከያ ሲስተም ቢመታ ሌሎች ድሮኖች ተደናገጠ አይሉም። ይልቁንም በሚሊ ሰከንድ ውስጥ መረጃውን ተለዋውጠው የጥቃት አቅጣጫውን በራሳቸው ውሳኔ ይቀይራሉ። ለምሳሌ አንዱ ድሮን ካሜራው ከተበላሸ ከጎን ያለው ድሮን ያየውን ምስል በዋይፋይ ወይም ሜሽ ኔትወርክ በሚባለው ያካፍለዋል። ይህ ማለት አንዱ ሁሉም ለአንድ የሚሰሩበት የዲጂታል ህሊና ውጤት ነው። በሁለተኛ ደረጃ የምናየው የመከላከያ ሲስተምን ማጨናነቅ ወይም ጌት ሳቹሬሽን የሚለውን ነው። የአሜሪካ የመከላከያ ሲስተም በቢሊዮን ዶላር የሚያወጡ ድንቅ ስራዎች ናቸው። ነገር ግን አንድ ትልቅ ድክመት አለባቸው። እሱም ካፓሲቲ ወይም የመሸከም አቅም ነው። የኢራን ስትራቴጂ ደግሞ ጥራት ሳይሆን ብዛት ላይ የተመሰረተ ነው። የአሜሪካ መከላከያ ሲስተም በአንድ ጊዜ 20 ወይም 50 ኢላማዎችን ለይቶ መምታት ቢችል ኢራን 500 ድሮኖችን ትለቃለች። ሲስተሙ የትኛውን መምታት እንዳለበት ሲጨናነቅና ዳታ ኦቨርሎድ ሲሆንበት ድሮኖቹ መከላከያውን ሰብሮ በመግባት እጅግ ከፍተኛ ጥቃት ማድረስ ይችላሉ። ይህ ቴክኖሎጂ ሳቹሬሽን አታክ ይባላል። ሲስተሙ በመረጃ ማጨናነቅና ስራ ማስቆም ማለት ነው። በሶስተኛ ደረጃ ላይ የምናየው ጂፒኤስ ኢንዲፔንደንት ወይም አሰሳ የማይበግረው ኤአይ የሚለውን ነው። ብዙዎቹ ድሮኖች በሬዲዮ ሞገድ ወይም ጃሚንግ ማቆም ይቻላል ብለው ያስባሉ። ነገር ግን አዲሶቹ የኢራን ድሮኖች ኮምፒውተር ቪዥን እና ኢነርሻል ናቪጌሽን የተሰኘ ኤአይ ቴክኖሎጂ ይጠቀማሉ። የሬዲዮ ግንኙነታቸው ቢቋረጥ እንኳን በውስጣቸው ያለው ኤአይ በካሜራው የሚያየውን የባህር ገጽታና የመርከቧን ቅርጽ ከዳታቤዙ ጋር በማነጻጸር ኢላማውን በራሱ ለይቶ ያውቃል። ይህ ማለት አንዴ ከተተኮሱ በኋላ ምንም አይነት የሰው ትዕዛዝ ወይም የሳተላይት ምልክት ሳይፈልጉ እስከ መጨረሻ የሚሄዱ ገዳይ ሮቦቶች ናቸው ማለት ነው። እንግዲህ ኢራን የሆርሙዝ ወሽመጥን ለመዝጋት እነዚህን የድሮን መንጋዎች ከተጠቀመች፣ በተቃራኒው እስራኤልና አሜሪካ ደግሞ ይህን ሆርሙዝ ወሽመጥ ለማስከፈት ምን አይነት ቴክኖሎጂን ተጠቀሙ? በጥልቀት እንመልከት። አብራችን ቆዩ። የኢራን ድሮኖች የሆርሙዝ ወሽመጥን ለመዝጋት እንደ ንብ መንጋ ሲጎርፉ፣ እስራኤል ደግሞ ዓለም አይቶት የማይታወቀውን የሳይንስ ልቦለድ ቴክኖሎጂን ይዛ መጥታለች፣ አይረን ቢም። ይህ መሳሪያ ጥይት አይተኩስም፣ ይልቁንም ጠላትን በብርሃን ፍጥነት ያጠፋል። እንዴት የሚለውን በጥልቀት እንመልከት። አብራችን ቆዩ። አይረን ቢምን በጥልቀት ለማየት ስንሞክር በመጀመሪያ ደረጃ የምናገኘው ስፒድ ኦፍ ላይት ወይም የብርሃን ፍጥነት የሚለውን ኮንሰፕት ይሆናል። አይረን ቢም ተብሎ የሚጠራው ይህ መሳሪያ እጅግ በጣም ኃይለኛ የሆነ ዳይሬክት ኢነርጂ ወይም ሌዘር በመጠቀም ኢላማውን በሰከንድ ውስጥ ያጠፋል። ይህ መሳሪያ ሚሳኤል አይተኩስም፣ ይልቁንም በሰከንድ ውስጥ በሚሊዮን የሚቆጠሩ ዋት ወይም ሜጋዋትስ ኃይል ያለው የሌዘር ጨረር በድሮን ላይ ያነጣጥራል። ድሮኑ የሙቀቱን ኃይል መቋቋም አቅቶት በሚሊ ሰከንድ ውስጥ በአየር ላይ ይቃጠላል ወይም ይፈነዳል። የዚህ መሳሪያ ትልቁ ጥቅም የብርሃን ፍጥነት በመሆኑ ማንኛውም ድሮን ወይም ሚሳኤል ከሱ ማምለጥ አይችልም። የዚህ ቴክኖሎጂ ሚስጥር የገንዘብ ጉዳይ ነው። እንደ ኬሚካዊ ሌዘር መሳሪያ ሳይሆን አይረን ቢም ኤሌክትሪክ ብቻ ነው የሚጠቀመው። የኢራን ድሮኖች ዋጋ ወደ $20 አካባቢ ሲሆን አሜሪካ እነሱን ለመምታት የምትጠቀመው ሚሳኤል ግን ከ$4 ቢሊዮን በላይ ሊያወጣ ይችላል። የእስራኤል አይረን ቢም ግን አንድ ድሮን ለመምታት የሚያስፈልገው ኤሌክትሪክ ዋጋ ከ$1 በታች ነው። ይህ ማለት እስራኤል በትንሽ ገንዘብ የኢራንን $1 ቢሊዮን ሊያወጡ የሚችሉ ድሮኖችና ሚሳኤሎችን በቀላሉ መምታት ትችላለች ማለት ነው።
ይህም ኢራንን እጅግ በጣም ትልቅ ለሆነ ለኢኮኖሚ ኪሳራ ያጋልጣታል። በተጨማሪም አይረን ቢም አሁን ላይ በኤአይ የታገዘ መልቲ ታርጌቲንግ ቴክኖሎጂ ተገጥሞለታል። ይህ መሳሪያ በአንድ ጊዜ በመቶዎች የሚቆጠሩ ኢላማዎችን በኤአይ አማካኝነት መለየትና መምታት ይችላል። የድሮኖቹ መረጃ ግንኙነት ቢቋረጥ እንኳን አይረን ቢም በውስጡ ባለው ኮምፒውተር ቪዥን በመጠቀም የባህር ላይ ኢላማዎችን ለይቶ መምታት ይችላል። አይረን ቢም ሙሉ በሙሉ ዝምተኛ በመሆኑ የጠላት ጦር መሳሪያ መቼና የት እንደተተኮሰ ለማወቅ አይችልም። በመቀጠል የምናየው ደግሞ ከእስራኤል ጎን ሆና ይህን የባህር ወሽመጥ ለማስከፈት እየታገለች ያለችው አሜሪካ ምን አይነት አስደናቂ ቴክኖሎጂ ይዛ መጣች የሚለውን በጥልቀት እናያለን። ኢራን በሰማይ ላይ የድሮን መንጋ ስታሰማራ፣ አሜሪካ ደግሞ ጦርነቱን ወደ ባህር ጥልቅ ወስደዋለች። የሆርሙዝ ወሽመጥን ለመክፈት በኢራን የተቀበሩ ገዳይ ፈንጂዎችን ለማጽዳት አሜሪካ አውቶኖመስ አንደርዋተር ቪክል ወይም የባህር ስር ሮቦቶችን አሰማርታለች። እነዚህ ማሽኖች ያለ ሰው እርዳታ በውሃ ስር የሚያደርጉትን ውጊያ መልክ ቀይረውታል። አሜሪካ ባህር ውስጥ አሰማርታቸዋለች ያለችውን ሮቦቶች ምን ቴክኖሎጂ ይዞ መጥተዋል የሚለውን በጥልቀት ስንቃኝ ድቅድቅ ጨለማን የሚቀዳ እይታ የሚለውን እናገኛለን። በባህር ስር ያለው ትልቁ ፈተና ጨለማና የውሃ ግፊት ነው። የሰው ልጅ ጠላቂዎች ሊደርሱበት የማይችሉትን ጥልቀት እነዚህ ሮቦቶች በኤአይ በመታገዝ በቀላሉ መድረስ ይችላሉ። ሮቦቶቹ የድምጽ ሞገድን ወደ ባህር ወለል ላይ ይረጫሉ። የሚመለሰው የድምጽ ሞገድ በውስጡ ባለው ኤአይ ሲተነተን ተራ ድንጋይንና የኢራን ዘመናዊ የባህር ስር ፈንጂዎችን በከፍተኛ ጥራት ለይቶ ያሳያል። ፈንጂዎቹ ምንም ያህል አሸዋ ውስጥ ቢቀበሩ ከሮቦቶቹ የኤአይ ሲስተም ሊያመልጡ አይችሉም። በተጨማሪም እነዚህ ሮቦቶች አውቶኖመስ ወይም ራሳቸውን የቻሉ ናቸው ሲባል ዝም ብሎ አይደለም። አንዴ ከእናት መርከቧ ከተለቀቁ በኋላ ከሰው ልጅ ጋር ምንም አይነት የግንኙነት መስመር አይፈልጉም። በራሳቸው ውሳኔ ባህር ላይ ካርታ እየሰሩ አደገኛ ቦታዎች እየለዩና ፈንጂዎችን እያጠፉ ለሳምንታት ውሃ ስር መቆየት ይችላሉ። ይህ ማለት አሜሪካ የሰው ልጅ ሕይወት አደጋ ላይ ሳትጥል የኢራንን የባህር ስር ምሽጎች በጸጥታ ማፍረስ እንድትችል አስችሏታል ማለት ነው። በመጨረሻም ሮቦቱ ፈንጂውን ካገኘ በኋላ ምን ያደርጋል የሚለውን እኔና እናብቃ። የባህር ስር ሮቦቶቹ ከነሱ የሚያንሱ ትናንሽ ገዳይ ሮቦቶችን ይለቃሉ። እነዚህ ትናንሽ ሮቦቶች ሄዶ ከፈንጂው ጋር በመጣበቅ ራሳቸውን ያፈነዳሉ። የቢሊዮን ዶላር መርከቦች ሊያሰምጥ የሚችል የኢራን ወጥመድ በጥቂት $1000 በሚያወጡ ሮቦቶች አማካኝነት ከጥቅም ውጭ ይሆናል ማለት ነው። ይህ ሮቦት አሜሪካ ባህር ለመቆጣጠር ያላትን የበላይነት በእጅጉ የሚያሳይ ሆኖ ተመዝግቧል። በአሁኑ ሰዓት በሆርሙዝ ወሽመጥ አካባቢ እያየነው ያለው እንቅስቃሴ ያሳየን ነገር ቢኖር የወደፊቱ ጦርነት በማሽኖች ወይም በኤአይ ስልት ቀመር አልጎሪዝም ላይ የተመሰረተ መሆኑን ነው። ዓለምን ያድናል ወይስ ያጠፋል? እናንተ ስለ እነዚህ የኤአይ መሳሪያዎች ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። ለተጨማሪ ቴክኖሎጂ ትንታኔ ሰብስክራይብ ማድረጉን እንዳይረሱ። ለዛሬው በዚሁ አበቃን። ሰላም።